እግዚአብሔር ዝም ያለ ሲመስል ይላል አርሱ። ለዚህ ጥያቄ አንድ ሰው ኤልያስና ከኤልዛቤል መሸሹን ያስታውሳል። ኤልያስ የእግዚአብሔር ሰው ነበር። እግዚአብሔር አንዳንድ ኃያላን ነገሮች ያደርግ ነበር። ነገር ግን ኤልዛቤል ሕይወቱን እንዳስፈራራበት በሰማ ጊዜ ሮጠ። አንደኛ ነገሥት ምዕራፍ 29 ኤልያስም ወደ እግዚአብሔር ጸልዮአል፣ እንዲህ ብሎ ተናገረ። እርሱም እንዲህ ሲል መለሰ፣ ለሠራዊት አምላክ ለእግዚአብሔር እጅግ ቀናው። እስራኤላውያን ቃል ኪዳንህን ጥለዋል፣ መሠዊያህንም አፍርሰዋል፣ ነቢያቶችን በሰይፍ ገድለዋል። እኔ ብቻ ቀረው። አሁን እኔ ሊገድሉኝ ይፈልጋሉ። አንደኛ ነገሥት 29:10 እግዚአብሔር ለኤልያስ የሰጠውን መልስ በሚያስደስት ነው። እግዚአብሔር አለ፣ እግዚአብሔር ሊያልፍ ነውና በእግዚአብሔር ፊት ውጣና በተራራው ላይ ቁም አለ። ታላቅና ኃይለኛ ነፋስ ተራሮች ቀደደ፣ ድንጋዮቹ በእግዚአብሔር ፊት ሰባበረ። እግዚአብሔር ግን በነፋስ ውስጥ አልነበረም። እሳቱም ለሰለሰ ያለ ሹክሹክታ መጣ። አንደኛ ነገሥት 28 በዚያ ቅዱሳት መጽሐፍት ክፍል ኤልያስ ያሰበው እውነት እንዳልሆነ እናያለን። ኤልያስ እግዚአብሔር ዝም እንዳለና እርሱ ብቻ የቀረ መስሎ ነበረ። እግዚአብሔር ዝም አላለም ብቻ ሳይሆን ኤልያስ ብቻውን እንዳይሆን በክንፉ የሚጠብቅ ሰራዊት ነበረው። ነገር ግን ጉልበታቸው በበዓል ያልተንበረከኩ አፋቸው ያልሰማውም ሁሉ ለእስራኤል 7,000 ጠብቋል። አንደኛ ነገሥት 22 እንደ ዳግመኛ የተወለድን አማኞች አካሄዳችን እግዚአብሔር ዝም ያለ ሲመስለን ይችላል። እግዚአብሔር ግን ዝም አይልም። ዝምታንና አለመንቀሳቀስን የሚመስለው እግዚአብሔር ትንሹ ድምፅ እንድንሰማና በእምነት ያደረገልን ዝግጅት እንድናይ እድል የሰጠን ነው። እግዚአብሔር በሁሉ የአማኝ ሕይወት ዘርፎች ውስጥ ይሳተፋል። የራሳችን ላይ ያሉ ጸጉሮች ተቆጥረዋል። ማርቆስ 10:30 ሉቃስ 22:7 ነገር ግን እግዚአብሔር በመንገዳችን ላይ ተጨማሪ ብርሃን ከማፍሰሱ በፊት ለሰጠን ብርሃን መታዘዝ፣ መመላለስ ያለብን ጊዜያት አሉ። ምክንያቱም በዚህ የጸጋ ዘመን እግዚአብሔር በቃሉ ይናገራል። አሳቤ እንዳሳባችሁ መንገዳችሁ መንገዴ አይደለም ይላል። እግዚአብሔር ሰማያት ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ አሳቤ ከሀሳባችሁ ይልቅ ከፍ ያለ ነው። ዝናብ በበረዶ ከሰማይ እንደወረደ ምድርንም ሳታጠጣ እንዳታበቅል ለዘሬ ዘሪን ታሰጥ ዘንድ እንጀራ ከአፌ ወደ እኔ አይመለስም። ከኔ ቃል ይበላል ዘንድ እንጀራ ከኔ አይመለስም። ነገር ግን የምወደውን አድርገዋለሁ፣ የላኩትን አሳብ አድርገዋለሁ። ኢሳይያስ 55:11 ስለዚህ እግዚአብሔር እንደ ዳግመኛ የተወለድን አማኞች ዝም ሲለን ድምፁን መስማት አቁመናል ማለት ነው። የዚህ ዓለም ጭንቀት መንፈሳዊ ጆሮአችንን እንዲሰካ ይፈቅደናል ማለት ነው። ወይ የቃሉ ቸል ማለት ነው። እግዚአብሔር ዛሬ በምልክት በድንቅ በእሳት በነፋስ አይናገርም። መንፈሱ በቃሉ ይናገራል እና በዚህ ቃል ውስጥ የሕይወት ቃል አለ። አሜን።